መጽሐፍ ቅዱስ የያዛችሁ ከእግዚአብሔር ቃል ከአንድ ስፍራ እናወጣና እግዚአብሔር በልብ ያስቀመጠውን ቃል አብረን እንከፋፈላለን። መጽሐፈ ነገሥት ካልዕ ምዕራፍ 4 ከቁጥር 1 ጀምሮ አነባለሁ። በጌታ በኢየሱስ ስም። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማደጋዎችን ተዋሺ፣ አታሰንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚያም ማደጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አለ ብሎ ይናገራል። ቁጥር 5 ላይ እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማደጋዎቹን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። ማደጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችሽ ከተረፈው ተመገቡ አለ። በዚህ ባነበብኩላችሁ በእግዚአብሔር ቃል አንድ ርዕስ ይዤ እነሳለሁ። እግዚአብሔር በልቤ ያስቀመጠውን ቃል ቶሎ ቶሎ እያልኩ አካፍላችኋለሁ። የምናገረው ሐሳብ በእምነት ያልተለመደ ጸሎት የጸለዩ በሚል የእግዚአብሔርን ቃል ልናገር። ምንድነው በእምነት ያልተለመደ ጸሎት የሚጸልዩ ሰዎች? ታዲያ ከነሱ ምን እንማራለን? ለምን ይህን ሐሳብ እንደምናገር ጥቂት ነገር ላካፈላችሁ ፈልጋለሁ። ግን በእምነት ያልተለመደ ጸሎት የጸለዩ ሰዎች ምን ብለው ነው የጸለዩት? በዚህ ባነበብኩላችሁ ቦታ ላይ የእግዚአብሔር ቃል ሲናገር ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ይሄ ምንም አሁን ወደ እግዚአብሔር የሚያስጮኻትም ወደ እግዚአብሔር ሰው ወደ ኤልሳ የሚያስጮኻት ነገር ያለ አይመስለኝም። ምክንያቱም ያለ አይመስለኝም ያልኳችሁ በዘጸአት ምዕራፍ 21 ከቁጥር 1 እስከ 2 ዘጸአት 21 ከ1 እስከ 2 3 4 እያላችሁ ስታነቡ ለእስራኤል ልጆች የወጣ ሕግ አለ። ለእስራኤል ልጆች ሙሴ የነገራቸው ሕግ አለ። አንድ ሰው ዕዳ ካለበት ዕዳውን መክፈል ካልቻለ ባሪያ ሆኖ ተገዝቶ ይጨርሳል። ይሄ መጽሐፍ ያወጣው ሕግ ነው። ለዚህ መታዘዝ ግድ ነው። እስራኤል ይታዘዛል። ኢዮቤልዩ የሚባል የነጻነት ቀን ሁሉ የታወጀላቸው 7 ዓመት እንደዚህ ያለ 50 ዓመት ኢዮቤልዩ እሱ ምንድነው? ገደብ አለና ምድሪቱ የምታርፍበት እስራኤል የሚተዳደርበት የራሱ ገደብ አለ። ስለዚህ በእስራኤል ሁሉም ያውቃሉ። አንድ ሰው ዕዳ ብድር ይበደራል። ብድሩን ካልከፈለ በእኛ አገር ወይ ከሰስና ወይ ንብረቱ ይያዝ ይባላል፣ ወይ ይታሰር ይባላል። የኛ የራሳችን ሕግ አለ። የእስራኤል ሕግ ደግሞ ምንድነው? አንድ ሰው ቅድም እንደነገርኳችሁ ብድር ይበደራል፣ ከዚያስ አይከፍልም። በእስራኤል በአባቶች የወጣ ሕግ አለ። ሙሴም የደነገገው በዘጸአት 21 ከ1 እስከ 2 3 4 ይቀጥላል። ምን ያህል ቀን እንደሚቀጡ፣ ምን ያህል ባሪያ ሆኖ እንደሚከፍሉ የወጣ ሕግ አለ። እቺ ሴት ግን በጣም የሚገርመኝ አካባቢዋ ላይ ብዙ ዕዳ ተበድረው ያልከፈሉ ባሪያዎች አሉ። ተገዝተው 5 ዓመት 6 ዓመት 7 ዓመት እየተገዙ ይከፍላሉ። በቃ እየተገዙ ማለት ልጆችም እሷም ባሪያ ይሆናሉ። ቃል በቃል ለኤልሳ ምንድነው ያለችው? ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ከዚያስ ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል። ባሪያዎች ሊያደርጋቸው መጥቷል። ለምን? ሕጉ ይፈቅድለታል። በቃ የግድ ባሪያ መሆን አለባቸው እና ማንም ገብቶ ሊገላግል አይችልም። ሕጉ ይላላ ሊገላግል አይችልም። ዋው! እቺ ሴት ግን አንድ ነገር መጣላት። ሕጉ ትገዣለሽ ቢለኝ፣ ሕጉ ባሪያ ትሆናለሽ ቢለኝ፣ እኔ አንድ ነገር መጥቶልኛል። ምን መጣልኝ? እግዚአብሔር ይሄን ነገር ይቀይራል። ምን ይቀይራል? ይሄ ባይዘው ወደ ነብዩ ሄዳ ነገረች የሚለውን ቃል ስትሰሙኝ
ይሄን እንዲህ አይነት ቃላት ሊደጋግም ይችላሉ። ለምንድነው መደጋግመው? የእስራኤል ልጆች ወደ ነብይ ሄደው ያናግራሉ። ለምንድነው ያናገሩ? በነብዩ በኩል ነው እግዚአብሔርን የሚሰሙት። ሳኦል አህያ ፍለጋ ሄደ። አህያ ጠፍቷል። ፍለጋ ሄደ። ከዚያስ በሄደበት ሲሄዱ ቀን እየገፋ መጣ። ከዚያስ ምን አለ? እዚህ አካባቢ ነብይ አለ ሳሙኤል የሚባል። ከዚያስ ሳሙኤል የሚባል ወደ እግዚአብሔር ይጸልያል፣ እግዚአብሔር ያሳየዋል፣ ቦታውን ይነግረናል ብለው እንዲህ ይላሉ እና እየተለመደ ነው። ኤርሚያስ ጋር ይሄዳሉ። እግዚአብሔር የሚለውን ንገረን ይላሉ። በመጽሐፍ ቅዱስ አስተራር በብሉይ ኪዳን አብዛኛው ወደ እግዚአብሔር ሰዎች እየሄዱ እግዚአብሔርን ለምንልኝ፣ እግዚአብሔርን እንደዚህ ሲጠይቅልኝ፣ ይሄ የተለመደ ነው። አሁን እቺ ሴት ምን እያለች ነው? ሕጉ አንቺም ልጆችሽም ትገዛላችሁ እያለ ነው። እሺ፣ በጣም የገረመኝ ሕጉን ተቀብላ እሷም ልጆቿም ባሪያ መሆን ሲገባቸው ኤልሳን ምን ትለዋለች? ኤልሳ አቤት፣ ሕጉ ባሪያ ሆኖ ይላል። እሺ እናንተና ይሄው ተገዝተዋል። የእንትና ቤት ባሪያ ሆኗል። የእንትና ቤት ተገዝቷል። ዕዳ ስላልከፈለ እናንተና እንትን ሆነዋል። አንቺ ምን አስበሻል? እኔ ጋር አይሰራም። ዛሬ መልእክት አለኝ። በጌታ በኢየሱስ ስም የሆነ ሰው ቤት ላይ አይሰራም። መጽሐፉ አልተጻፈም እንጂ ስለማይጠቅም ማት ነገር አልነገረንም እንጂ ምናልባት እኮ ምን ይሻላል? እኔ የእግዚአብሔር ሰው ኤልሳ ጋር ሄጄ ላናገረው ነው። ምን ይሻላል? ለምን ነው የምታናግሪው? ልጆችሽን 5 ዓመት አስገዢና አንቺም 5 ዓመት ተገዢና ዕዳ አትከፊም? አልቀበልም። እንትና ምን ትለኛለህ? ያው ባሪያ መሆን ነው። ምን ምርጫ አለ? ተገዢና ክፈይ። አልቀበልም። እና ምን አሰብሽ? ኤልሳን ጠይቀዋለሁ፣ ወደ እግዚአብሔር ይጸልይልኛል፣ እግዚአብሔር የሆነ በር ይከፍታል። በእምነት ያልተለመደ ጸሎት የጸለዩ ዮሐንስ 9:1 ጀምሮ ምን ይላል? ባሪያ የሆነ ማነው? አይነ ስውር ወይም ማየት የተሳነው የሆነው በሱ ኃጢአት ወይም በቤተሰቡ ኃጢአት። ይሄ የተለመደ ነው። ፈሪሳውያን እንደሱ ያስተምራሉ። ይሄ በኃጢአት የተወለድክ ደግሞ እኛን ትናገረናል አሉት ፈሪሳውያን ሊሰብካቸው ሲሞክር። አየህ፣ በእስራኤል ምሁራን ዘንድ በአስተማሪዎች ዘንድ ምን አለ? አይኑ ማየት የማይተሳነው ሰው በሱ ኃጢአት፣ በቤተሰቡ ኃጢአት። ስለዚህ ማየት የተሳነው በሙሉ ከዚህ ሰውዬ በቀር ብዙዎች ዝም ነው የሚሉት። ተጽዕኖስ ነው ያሉት። ይሄ ሰውዬ ግን ምን አለ? ሲያልፍ አየና የሱ ኃጢአት፣ የቤተሰቡ ኃጢአት አልቀበልም። የሆነ ነገር መጥቶልኛል፣ እጮሃለሁ፣ ዛሬ ይገላግለኛል። ዛሬ ለሆኑ ሰዎች መልእክት አለኝ። የሆነ ነገር እየመጣላችሁ እየታገላችሁ ያላችሁ በመንፈስ ይሁን እንጂ ከጌታ ይሁን እንጂ ዘንድሮ የሆነ ነገር ይሆናል። ስለዚህ መልእክት አለኝ። ያልተለመደ ጸሎት ወደ እናንተ ሲመጣ አትግፉት። ሄይ መንፈስ ቅዱስ እያመለከታችሁ ሊሆን ስለሚችል ሄሎ፣ ባሪያ ናት፣ መገዛት አለባት። ግን ምን እያላት ነው? ጩሂ። አረ ተገዢ ኖ፣ ጮሃለሁ። አረ በእናትሽ አንቺና ልጆችሽ ባሪያ ሁኑ። አልቀበልም፣ ጮሃለሁ። ለምን? የሚከለክል ነገር አለ እኮ። ኖ እንትናን ይከልክል፣ እኔን አይከለክልም። እነንትና ተከልክለው ሊሆን ይችላሉ፣ አያገባኝም። እኔ ግን የሆነ መገለጥ መጥቶልኛል። እግዚአብሔር በመንፈሱ እየገፋኝ ነው። ያልተለመደ ጸሎት ወደ እኔ እየመጣ ነው። በጌታ በኢየሱስ ስም ተመሳሳይ ሆነን አንሞትም። ተመሳሳይ መሆን ኖርማል ነው። ግን እቺ ሴትዮ ነው አለችው። አልቀበልም። ማን ነው ከኔ ጋር ጮሁ? አልቀበልም። ምን እንደማትቀበል ላንተ ተዋለሁ። ጩሁና አልቀበልም። ለምን? እንትና ስለተገዛ እኔ አልገዛም። የእንትና ነገር ስለተበላሸ እኔ ነገር አይበላሽ። እንትና ባሪያ ስለሆነ እኔ ባሪያ አልሆንም። እንትና ስለወደቀ እኔ አልወድቅም። ማን ነው እየሰማኝ ያለ ሰው? የእንትና ነገር ስለተያዘ የኔ ነገር አይያዝም። ለምን? ጩጩ እያለኝ ነው። ውጣ እያለኝ ነው። ሂድ እያለኝ ነው። የሆነ ነገር ይሰበራል እያለኝ ነው። የሆነ ነገር መንገድን ይለቃል እያለኝ ነው። አንድ የሰማኝ ሰው በኢየሱስም የተያዘ ነገሩ ይለቀቅ። አዲስ ነገር መፍጠር፣ የሌለን ነገር ማምጣት፣ አይሆንም የተባለ ነገር ማድረግ፣ ተቆልፏል አይስከፈትም የተባለውን ነገር መክፈት፣ እንትና እዚህ አይደርስም የተባለውን ብድግ አድርጎ ታሪክ መቀየር። ለምን ከኔ ጋር እየጮክ በዚህ ቤት ላይ ይችላል ለምን አትልም? ይችላል ስትል ከአንዳንድ ሰዎች ላይ የሆነ ነገር ይሰበራል። አሁን እየሰበኩ ያለ ራሱ እግዚአብሔር በመንፈሱ የአንዳንድ ሰዎችን ነገር ይቀይራል።
ከናቱ ማህፀን ጀምሮ ሄዶ የማያውቅ። እሺ ልስጥራን በሚባል ቦታ ጳውሎስ ይሰብካል። ከዚያስ ተሸክመው ብድግ አድርገው አመጣው ጉባኤ ላይ ቁጭ አረጉት። ከዚያስ ጳውሎስ እየሰበከ ይሄ ከናቱ ማህፀን ጀምሮ ሄዶ የማያውቅ ሰው ሉቃስ ጸሐፊው ሲናገር ምን ይላል? እምነት ነበረው። ምን የሚል እምነት? ተሸክሞ አምጥተውኛል፣ እንደዚህማ አልሄዳትም። ብድግ አድርገው አምጥተውኛል፣ እንደዚህ አልሄድም፣ ተነስቼ ሄዳለሁ። ብድግ አድርገው አመጡት። ሄይ ጉባኤ ላይ ቁጭ አረጉት። ከዚያስ ከኖርማል ሰዎች ይልቅ እሱ ቁጭ ብሎ ይቁነጠነጣል። ምን እያለ? ስብከቱ በጣም አደገኛ ስብከት ነው፣ የሚገርም መንፈስ ተለቋል። ተነሳ ቢለኝ አዎ ቀላል እነሳለሁ እያለ ሲቁነጠነጥ በመንፈስ አየው። ቀላል እንዳይመስል ብዙ ነገር በአእምሮ ይመጣል። ምን የሚል? ተሸክሞ አምጥተውሃል፣ አትሄዳትም፣ ሄዳለሁ። ከናት ማህፀን ጀምሮ ሄደ አታቅም፣ እዚሁ ትሞታለህ። አልሞትም። ያንተ ነገር እኮ አገሩ አካባቢ ሁሉ በቃ ብሏል። እንደዚቹ ሰው እየተሸከመ ትኖራለህ። አልኖርም። አተ አሜን በለኝ። ዛሬ የሆነ ነገር ይሰበራል። ቸርች ውስጥ እያሉ የታሰሩ ሰዎች እግዚአብሔር የታሰሩበትን ነገር ይፈታል። አንገት የደፉበትን ነገር እግዚአብሔር ቀና ያደርጋል። አሁን ይሄን እግዚአብሔርን ቃል ስሰማኝ አዲስ ነገር በሚፈጥር በሰራዊት ጌታ በእግዚአብሔር ፊት ነኝ ብለህ ስማኝ። ሄሎ ፓስተር ዳዊት እየሰበከ ነው አትበል። ኖ ይሄ አፈር አመር ትቢያ ተው። እየነገርኩ ያለሁት የሌለን ነገር ወደ መኖር፣ የሌለን ነገር ወደ መኖር፣ ባዶ የተባለውን ነገር ውሃ ይሞላ። ተዋረድን አለቅን ሲሉ አዲስ ነገር ይፈጥራል። እና ምን ሆነ? ከዚያስ አንተ ሰው አለው። አቤት። ተነሳ። ብድግ አለ። እያዩት ብድግ አለ። የሆነ መልእክት ሰማው። ያመነ ሰው ካለ ገፋ አድርገውና እያዩ ብድግ ትላለ። ድገመው። የመጨረሻ አይነሳም ካሉበት ቦታ እያዩ ብድግ ትላለ። ሄይ የሱ ጉዳይ እዚህ ያልቃል በከያሉ ወሬ እያወሩ ሰራዊት ጌታ እግዚአብሔር ጠላቶች እያዩ ወረኛ እያየ ብድግ አርጎ እንድትራመድ ያደርጋል። ማን ነው ከኔ ጋር ጮሆ ይችላል? ድገመው። የመጨረሻ ባሪያ ሁኚ፣ አልቀበልም። ተገዢ፣ አልቀበልም። እነንትና ተገዝተዋል፣ አልቀበልም። እነንትና አንገት ደፍተዋል፣ አልቀበልም። የእንትና ነገር ተበላሽቷል፣ አልቀበልም። እነንትና ነገራቸው አልቀበልም። ሄጄ ወደ እግዚአብሔር ሰው ጮኻለሁ። ከዚያስ እግዚአብሔር ለኔ አዲስ ነገር አለ። ሄይ ማን ነው ከኔ ጋር ጮኸ አሜን የሚለኝ? እንደተናገራችሁት ይሁንላችሁ ላለው ድምጻችሁን ከፍ አድርጉና እግዚአብሔር ለኔ አዲስ ነገር አለው። በኢየሱስም ይሁንላችሁ። አንድ ደስ የሚል ቃል አለ። እንደዚህ የሚል አዲስ ነገር አደርጋለሁ እርሱም ለአንዳንድ ሰዎች አሁን በዚህ ቦታ ይብቀላ። ማን ነው ጮሆ አሜን የሚል? ያልተለመደ ጸሎት ገፋ አድርገውና ያልተለመደ ጸሎት ከመጣ ወደ አንተ ከመጣ አትፍራ በለው። ሄይ ምን ነካኝ አትበል። ሄሎ ምን ነካኝ አትበል። ለምን? እግዚአብሔር የሆነ ስራ ባንተ ላይ ይሰራል። የሆነ ስራ ባንቺ ቤት ይሰራል። እኔ ይታየኛል አሁን በመንፈስ አንዳንድ ሰዎች ድንገት ብድግ ይላሉ። በር ሲንኳኳ በር ክፈቱ። ማን አንተ? ጴጥሮስ ነኝ። እንዴ ስለሱ እኮ እየጾሙ እየጸለዩ እየጮሁ ነው። መጥቶ በር ያንኳኳል። ተቀበለኝ። ጸሎት መጥቶ በር ያንኳኳል። የጸሎት መልስ መጥቶ በር ያንኳኳል። ክፈቱ። ማን? ጴጥሮስ። ለሚጸልዩት ሰው ሄዳ እናንተ አቤት። ጴጥሮስ እያንኳኳ ነው። እዚህ ጋር እግዚአብሔር ሆይ ትችላለህ፣ ጴጥሮስን አስፈታው፣ አንተ ኤልሻዳይ ነህ ጌታ ሆይ የሚሉ ሰዎች ኳኳኳበት። አቤት ጴጥሮስ ተፈቷል። ሂጂ
አብደሻል እንዴ? እግዚአብሔር ሆይ ጴጥሮስን አስፈታው፣ ጌታ ሆይ ጴጥሮስን አስፈታው። ኮኮኮኮኮኮ መጣ። ጴጥሮስ በር ላይ ቆሞ እያንኳኳ ነው። ዞር በይ አንቺ አብደሻል እንዴ? ከየት መጥቶ ነው በር የሚያንኳኳው? ያንኳኳል። አልሰማኸኝም አንተ? ያንኳኳል። ሄይ አንተ ተቀበለኝ። ያንኳኳል። ማንም ይሰራው ኃይለኛው ሄሮድስም ይሰራው እግዚአብሔር ይምጣልኝ እንጂ ያስፈታል። እኔ ለማን እንደሆነ መልእክት እየተናገርኩ ነው። ሄሮድስም ጨካኙ ሄሮድስም ሆነ ማንም እግዚአብሔር ይምጣ እንጂ የጨካኝ እጅ ይሰበራል። ካላስቸገርኳችሁ ወደ ላይ ብድግ በሉና ጠላቴ እያየ ዘንድሮ ወጣለሁ በላ። በድገመው ጠላቴ እያየ ዘንድሮ ወጣለሁ። ድገመው ጠላቴ እያየ ዘንድሮ ወጣለሁ። እግዚአብሔር ይባርካችሁ። ቁጭ በሉልኝ። ድምጽ እየሰማው ነው። ምን የሚል ትወጣለህ? አጃጃጃጃ ሄይ ተቀበለኝ አንተ ትወጣለህ። አሁን እየሰበኩ በመንፈስ ምን እንደማይታቃለህ። አንዳንድ ሰዎች የተያዙበት ሰንሰለት ድንገት እየተሰበረ ነው። በመጽሐፍ ቅዱስ በጣም ደስ የሚሉኝ ሴቶች አሉ። በጣም የሚወደዱ ሴቶች። ቦታውን እያወጣው ሰዓት እንዳልፈጅ ብዬ እንጂ ታሪኩ ያለው ቤታችሁ አንብቡ። ዘኍልቍ ምዕራፍ 27 ከ1 እስከ 11፣ ዘኍልቍ ምዕራፍ 27 ከ1 እስከ 11፣ ኢያሱ 17 ከ1 እስከ 6 ቤታችሁ አንብቡ። የሰልጰዓድ ሴቶች የሚባሉ አሉ። የሰልጰዓድ ልጆች 4 ናቸው። ኤግላ ምናምን የሚባሉ 4 ናቸው። የሙሴ ሕግ ምን ይላል? ወይም በተጻፈ እንደ ባህል የተለመደ ልማድ አለ። ምን የሚል ልማድ? ሴቶች አይወርሱም፣ ርስት አይሰጣቸውም የሚል ሕግ አለ። ሴቶች ርስት አይወርሱም፣ አይሰጣቸውም የሚል ሕግ አለ። የሚገርም ነው። 4 ሴቶች ተመካከሩ። ለምንድን ነው እኛ ማይሰጠን? ለምንድን ነው ርስት ማይሰጠን? እንሂድ እና ተመካከሩ። ሄደን እንጠይቃለን። ማን? ሙሴን ሄዱና ሙሴ አቤት፣ ለምንድን ነው ለእኛ ለሴቶች ርስት ማይሰጠን? ለምን ነው ማይሰጠን? ጠይቅልን፣ እግዚአብሔርን ጠይቅልን። ለምን ነው ለእኛ ርስት ማይሰጠን? ወንዶች ብቻ ነው ርስት የሚወርሱት። እኛ አባታችን ሞተ። በወገኖቻችን መካከል ርስት እንዳንወርስ አባታችን ሞቷል። እንዴ እኛም ርስት ይሰጠን፣ በአባታችን ወንድሞች ባጎቶቻችን መካከል እንቀመጥ፣ ርስት ይሰጠን አሉት። መጽሐፍም እንደሚል ታውቃላችሁ። ሙሴ እንዲህ አለ፣ ቆይ መጣው እግዚአብሔርን ጠይቄ እመለሳለሁ አለ። ዋው ደስ ይላል። ሙሴ እንዲህ አላቸው፣ መጣለሁ፣ ቆይ ጠይቄ እመጣለሁ። ሄደና እግዚአብሔር አቤት፣ ምን ትላለህ? የሰልጰዓድ ሴቶች ያሉትን ሰምተሃል? አዎ። ለምን አይሰጠንም? እኛ ሴቶች ስለሆንን ርስት አንወርስም እንዴ? ወንድሞች ይወርሳሉ። አባታችን እኛ ወለደ፣ ሴት ብቻ ወለደ፣ ሞተ። ለምን ርስት አይሰጠንም? ምን ትላለህ ሲል እግዚአብሔር እንዲህ አለ፣ ይሰጣቸው። መጽሐፉን ቤታቸው አንብቡ። በጌታ እንዴት ደስ የሚለኝ ይሰጣቸው። ከዛ መጣና ነገራቸው። እንኳን ደስ አላችሁ። ምን ነው ሲል ሄጄ አጣርቼ መጣው ከላይ ይሰጣችኋል ብለዋል። እና ምንድነው እየነገርኳችሁ ያለሁት? በባህል የተያዘ በልማድ የተያዘ አይሆንም ተብሎ የተያዛችሁ እነንትና ስላወሩ እነንትና ባህል ስላረጉ የተዘጋ በኢየሱስም በዚህ 40 ቀን የሆነ ነገር ይከፈታል። ያልተለመደ ጸሎት ነው የጸለዩት። እሱ ነው የነገርኩ ያለሁት። በእምነት ያልተለመደ ጸሎት። አሁን እኛ ቸርች የለችም፣ ሌላ ቦታ ነው ያለችው። ሰብስባለኛ ምን አለች? 4 እህቶች ለትዳር እንጸልይ ነበር። 4 እህቶች ለትዳር እና አንደኛዋ የሆነ በጣም ስለምታምር የራሷ ጸሎት አላት። እንዲህ አይነት ሰው ክራይቴሪያ። ሁለተኛውም እንደዚህ ክራይቴሪያ። ሶስተኛው ክራይቴሪያ። አራተኛዋ ከኛ ማል ብዙ መልኳ በራሷም ጥሩ አይደለም፣ በቃ አሪፍ አይደለም ብላ ስላሰበች አንቺ ማንን አስተብሽ ሲሉ እግዚአብሔር ራሱ የሚፈልገውን ይስጠኝ፣ እኔ ልመርጥ ማን ነኝ ብላ አለች። ሲጸልዩ እውነተኛ ታሪክ ነው የምነግራችሁ።
እኛ እዚህ ቸርች ሳንመጣ ሕፃን እያለን እዚህ ቸርች የሆነ ከዛ በኋላ ምን ነው ታውቃላችሁ? ሲጸልዩ እንዴት ነው ያንቺ አለ? አዎ አለ። ያንቺስ አለ። ያንቺስ አለ። ያንቺስ እኔ ራሱ እግዚአብሔር ይምረጥ እንጂ እኔ ማን ነኝ እኔ ልመርጥ? ድንገት ሲበሉ እውነተኛ ታሪክ ነው የምነግራችሁ። እውነተኛ የሆነ ነገር እኮ ነው። በጣም ቁመቱ ረጅም ምናምን ሰልካካ የሚያምር የውጭ ሀገር ዜጋ ፊቷ እየቆመ ስትጸልይ ድምፅ ሰማለች። ይሄ ነው ምሰጥሽ የሚል ድምፅ ስትሰማ እንዲህ አለች፣ በጌታ በኢየሱስም በጠላት የተመሰልክ ከንትን አገር የመጣ ከንትን የመጣ ገብቷቸዋል። ምስቁት ይገባቸዋል። ከጃፓን የመጣ ከአውሮፓ የመጣ በፈረንጅ የምትመሰል ወጋው። ሰይጣን የብርሃን መልክ አለው ምናምን ሊሸውደኝ ነው ወጋው ስትል ሰውየው ሊንቀሳቀስ ነው እየመጣ አሁንም ፊቷ ይቆማል። ትቃወማለች። አሁንም ሰውየው ፊቷ ይቆማል። ትቃወማለች። አሁንም ሰውየው ደከመች። ከዛ ምን ማለት ጀመረች? እግዚአብሔር ሆይ ፈቃድ ይሁን። ገስጬ አልንቀሳቀስ አለ። ምንም ማድረግ አልችልም። አንተ ያልከው ይሁን፣ ያፈቀድከው ይሁን አለች። ከዛ ምን ነው ታውቃላችሁ? ለጓደኞቹ አብሮ ሲነጋገሩ ምናምን እንዴት ነው ምናምን ሲሉ በእናታችሁ እንዳትፎግሩኝ እንዳትስቁ እኔ ደብቄ ያስኩት ነው። በጣም ቁመቱ ረጅም በጣም ቆንጆ የውጭ ሀገር ዜጋ ነው የመጣ ይሄን ነው መሰጥሽ እያለኝ ጌታ ወይ ፈቃድ ይሁን ብዬ ተስማምቻለሁ ሲል ጓደኞቿ ኢየሱስ ክርስቶስ እግዚአብሔር አንተ ታርፍና እና እቺ የሚቀልዱባት ሴት ምን እንደምትሆን ምን እንደሆነ ታውቃላችሁ? የሚቀልዱባት ሴት እህቷ ጀርመን ሀገር ለካ ለትምህርት እዛ ነው ያለችው። ከዚያስ እቺ የሚፎግሯትን ልጅ ለትምህርት አጠራትም እህቷ እዛ። ከዚያስ ያው ሰውዬ ከልቤ እኮ ነው የምላችሁ ያው ሰውዬ ከዚያስ ራሱ መጥቶ ጌታ ደጋግሞ ስለተናገረኝ ከአፍሪካ አመጣልሃለሁ ብሎ አንቺን ያሳየኝ ራስሽ መልክሽ ራስሽ የኔ ሸበላ የኔ ቆንጆ ጌታ ነዋ። ከልቤ እኮ ነው። ከዚያስ ተጋቡ። ከዛ አዋሳ መጣ። ከዚያስ እሷ መኪና ይዛ ከዚያስ ሰውየው ከጎኖ ነው አብረው ሲሄዱ ጓደኞቿ እግዚአብሔር ትችላለህ አንተ እና ብራዘር አሁን ዛሬ ምን ልነግርህ ፈልገህ መሰለህ? እግዚአብሔር ጸሎት ያስቀይራል። አጃጃጃጃ ተቀበለኝ አንተ። እግዚአብሔር የሆነ መገለጥ የሆነ ራእይ ያመጣልህ ኃይለኛ ጸሎት ወደ አንተ ይለቀቃል። ነግረሃለሁ። የሳቁ እያዩ የፎገሩ እያዩ የትም አይደርስም የሚሉ እያዩ ሄይ እዛው በተፎገርክበት ቦታ ነገር ይገለበጣል። አንተ ለማን ነው እየተናገርኩ ያለሁት? እዛው በሰደቡ ቦታ አይረባም ከእንግዲህ ሲባል አበቃለት። አዋጁን ገልብጦ ጣልቃ ገባ ድንገት እንደ ሮጠ ጠላት አልደረሰብኝም የጥርሱን ድገሙ ረባም ከእንግዲህ ሲባል አበቃለት። ጣልቃ ገባ ድንገት እንደ ሮጠ ዋው ዘንድሮ የሆነ ሰው አስቦት ማዕቀው የእግዚአብሔር ክብር ያገኘዋል። ይህን ስብከት ምሰብክ ዝም ብዬ አይደለም፣ የጌታ መንፈስ ተናግሮኝ ነው። ማዕት ሰው ነገሬ ተዘግቷል፣ ነገሬ ተቆልፏል፣ የትም አልደርስም፣ እዚሁ ሞታለሁ፣ እዚሁ እቀበራለሁ እያለ ሰፈር ለሰፈር ዕቃም ይጫወታል። ነግረሃለሁ፣ አንድ የሚገርም የእግዚአብሔር ክብር ይመጣና ካለህበት ጎትቶ ያወጣ። ይችላል ካልክ ለምን ጮኸ አሜን አትለኝም? ነግረሃለሁ፣ እግዚአብሔር ታሪክ ይቀይራል። እግዚአብሔር ከተደበክበት ጎትቶ ያወጣ። ነግረሃለሁ፣ ያሾፉ የቀለዱ ሰዎች እያሉ ዘንድሮ እግዚአብሔር ታሪክን ይቀይራል። ተቀበለኝ። ነገር የሚቀይር ክብር ያገኛችኋል። በሩጫው ሕግ ሩጫ ሲያለማምዷቸው ወገባቸው ላይ ገመድ አስረው ሲሮጡ እየሳቡ ይታገላሉ። እኔ በመንፈስ ያየሁት ለልምምድ ሳይሆን ጠላት ሲሪየስ ሆኖ በገመድ አስሯችሁ ሮጣለሁ ስትሉ የምትታገሉ በመንፈስ አይቻለሁ። ጌታውን አሳይቶኛል። በኢየሱስም ጎታችሁ እያየ ይበጠሳል። በኢየሱስም ገደብ ይሰበራል። ኬላው ይሰበራል። የተጫነባችሁ ነገር ተነስቶ ሩጫችሁ የፈጠነ ይሆን።
ሁለቱ ቲም ነግራችኋለሁ። በኢየሱስም ዘንድሮ እንቅፋት ከፊታችሁ ይነሳል። ጠላት እያየ ነገራችሁ ይቀየራል። በዚሁ መጽሐፍ ላይ ያልተለመደ ጸሎት የጸለየች አንድ ሴት ልጨምርላችሁ። በዚሁ ምዕራፍ 4 ላይ ቁጥር 18 ሕፃኑም አደገ፣ አንድ ቀንም ያህል አጫጆች ወዳሉበት ወደ አባቱም ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመ ወደ እናቱ ወሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጣም በእግዚአብሔር ሰው አልጋ ላይ አጋደመችው። ሄይ በሩንም ዘግታ ወጣች። እቺ ሴት በጣም የሚገርማችሁ እምነቷ ከፍ ያለ ሴት ነው። እምነቷ ከፍ ያለ ኤልሳ በበሯ ሲያልፍ ታበላዋለች፣ ትመግበዋለች። ከዛ ለባሏ እንዲህ አለች፣ ይሄ ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ለምን እንደው በዚህ በኩል ሲያልፍ እንደው ፀሐይም ነው እንደው በቃ የሆነ ዳስ ነገር ቤት ነገር እንስራለት፣ አልጋ ምናምን እናበጅለት ምናምን በቃ በስማ ባሏም ጥሩ ነው የእግዚአብሔር ሰው ነው አምኛለሁ አርጊለት አለ። የሚገርመኝ እሷና ባሏ እድሜዋ ባሏም ስለሄደ ጌታን እያገለገለች ልትሞት ወስናለች። በወልድም ባልወልድም የራሱ ጉዳይ፣ እኔና ባሌ ተያይዘን ወደ ሰማይ ብላ የወሰነች ይመስለኛል። ጀግና ሴት ናት። እምነቷ አልወረደም። እምነቷ የጠነከረ ነው። ወለድኩ አልወለድኩ እግዚአብሔር ከኔ ጋር ነው ብላ ጀግና ሴት ናት። ከባሏ ጋር እምነቷ ቀጥሏል። ሄሎ ኤልሳ ውለታ ሲበዛ እንዲህ አላት። ጊያዝን ጠራና አገልጋዩን ጠራና እቺ ሴት በጣም ውለታዋ በዛብን፣ ምን እናርግላት አለ። ጠራት፣ መጣች። ለንጉስ ልንገርልሽ። ንጉሱ በጣም ኤልሳን ይፈራዋል። ሄይ ከሶርያውያን ደጋግሞ ስለሚያድነው ኤልሳን ይፈራዋል። ጠራት። ምን ላርግልሽ? ለኤልሳ ንጉሱ ልንገርልሽ? ኧረ ምንም ችግር የለብኝም። እሺ ለጦር ጀነራል ለመሪው ልንገር? ኖ ምንም ችግር የለብኝ። ምን ጊያዝ ቀስ ብሎ እንዲህ አለ፣ ልጅ የላትም ባሏም አርጅቷል። ነይ ቁም ያለ ቆመች። የዛሬ ዓመት እንደ ዛሬ ጊዜ ወንድ ልጅ ሴትዮዋ ምን እንዳለች ታውቃለች? ተው እንዳትዋሸኝ፣ እሱን ጉዳይ አታንሳው፣ እንዳትዋሸኝ፣ እሱ እንዲነሳ አልፈልግም። ባሌም ስላረጀ ማለት ነው። ባሌ ስላረጀ አልጋ ላይ ጌተላ ሰምቲንግ ብቻ አታንሳው፣ ተው አትቀልድብኝ፣ እሱን ፓርት አትንካው። ኖ አለችው። እግዚአብሔር ማንም ፈርቶ ሲመጣ ማይነካ ነገር ይነካል። አታ ይምጣ እንጂ ተቀበለኛ ዘንድሮ ይምጣልህ። ከዚያስ እንዳላትን ወለደች። ከዚያስ ትንሹ ልጁ አደገ። ከዚያስ ካደገ በኋላ አባቱ ምናምን እርሻ ሲሄድ አባቱ ጋር ሄደ ሊያርስ። እዛ አባቱ ሲያርስ ቁጭ ብሎ እያየው ምናምን ራሴን አለ። ከዚያስ ወደ ቤት ሰሩታል ሄደ። ከዚያስ ሞተ። ታሪኩን ታውቃላችሁ። ብድግ አርጋ ከሞተ በኋላ ብድግ አርጋ የኤልሳ አልጋ ላይ ምናምን እዛ ማምንቱን አስቀመጠችና በሩን ዘግታ ለባሏ ሄሎ ባለቤቴ፣ አቤት፣ አንድ ቦታ ደርሼ እመጣለሁ። ምንድነው? ሰላም ነው? አይ ሰላም ነው። እንደሱ የሚል መዝሙር አለ አይደል? ሰላም ነው ችግር በጣም ሰላም ነው ትላለች። እንዴ የምትገርም እኮ ናት። ምን ማለት እኔ ጉዳይ አለኝ፣ ከእግዚአብሔር ጋር ጉዳይ አለ። ልጅ ሞቶብኛል፣ ከእግዚአብሔር ጋር ጉዳይ አለኝ። ልጄ ሞተ ብትል አገር ተገልብጦ መጥተው ቀጥታ ወደ ቀብር። ሴትዮዋ ደግሞ ተቀበረ ለካ ልጅ ሞቶባት ጠርተው ሰውየው ኤልሳ ምን ማለቷ ነው? ለምንልኝ እግዚአብሔርን ሰጥቶኝ የለ አያዋርደኝም። ማያ ለማን ነው መልእክት ተናገርኩ እኮ። ሄይ ሰጥቶኛል አይደል? አያዋርደኝም። እግሩን ያዘች። ተቸግራለች እቺ ሴት አለ። ልሂድ አለ። መጣ። እናንተ በትዳራችሁ የሞተ ነገር አለ? ይመጣል ጌታ። በትዳራችሁ፣ በቤታችሁ፣ በልጆቻችሁ ብዙ የሞተ ነገር አለ አይደለ? አንቀብራትም፣ ይመጣል። እስማም የሰማኝ ሰምቶኛል። አንቀብራትም። ጓዳ እናለቅሳታለን እንጂ አንቀብራትም። መቅበር ማለት ምን ታውቃለህ? በቃ ከዚህ በኋላ ይሄ ነገር አይቀየርም ብሎ መዝጋት ነው። አትዝጋ። እሱ ነው እየነገርኩ ያለሁ። መጽሐፍ ቅዱስ ምን እንደሚል ታውቃለህ? የእስራኤል ንጉሥ መጣና እንዲህ አለ፣ ኤልሳን ገላለሁ አለ። ኤልሳን ገላለሁ። ለምን? ሰማይ ተዘግቷል፣ ከተማው ተዘግቷል፣ ሶርያውያን ከበዋል፣ ልጅ ሞቷል፣ ነገር ጨልሟል፣ ሁሉ ዝግትግት ብሏል። ነቢዩ ኤልሳ እያለ እንዴት እንደዚህ ይሆናል? ገላለሁ ኤልሳን። ለምን? እግዚአብሔር አሁን ይሄን ይቀይራል ብዬ ነው የምጠብቀው። ይሄ ሁኔታ አሁን
የተዘጋው ነገር ይከፈታል ብዬ፣ የከበበን ጠላት ይበተናል ብዬ፣ ይሄ ሰማይ ይከፈታል ብዬ እንዴት ሊሆን ይችላል? እግዚአብሔር አሁን የቤቴን ጉዳይ ይቀይራል ብዬ ነው የምጠብቀው። የእናንተን ነገር ጠላት መጥቶባችሁ ነገር ተበላሽቶባችሁ ሰው አትነሳ ሞቅ አለቀል እያለ ስማችሁ የሚያጠፋ አፈር በቃ መከራ ብትበሉ ጠላት የእናንተ ነገር አሁን ይቀየራል ብሎ እያሾፈባችሁ ነው። ምን ይመስላችኋል? ይቀየራል። ወጣቱ ቀላል ይቀየራል እያለ ነው። አንተ ነገር ተበላሽቷል የሚቀየር ይመስልሃል? እናንተ የእናንተ ጉዳይ የሚቀየር ይመስላችኋል? ወጣቱ አዎ ቀላል ይቀየራል እያለ ነው። 3 ተው አትነሳም፣ አለቀል፣ ነገር ተመቷል፣ ወድቀሃል፣ ነገር ተበላሽቷል፣ ያንተ ነገር አክትሟል፣ ሰው አትሆንም እያለ ጠላት ወረኛ አጋንንት እያወራ ነው። የሚቀየር ይመስላችኋል? ጃታሳ ካተከስ ለምን ገፋ አድርገው ቀላል ይቀየራል በለው።